ፖስት ቴንሽን የተባለው ምንድነው? ይሄንን መወጠር ውስጥ የምንገባ መጀመሪያ ምን አድርገን ነው ማለት ነው? ኮንክሪታችን ከሞላን በኋላ ነው ማለት ነው። ኮንክሪታችንን ሞልተን ይሄ ኪውር ካደረገ በኋላ ነው ምን የምናደርገው? ቴንሽን እንደምናደርገው አይደለ? ይሄንን ኬብል የምንስበው ኮንክሪት ሰላም እንዴት ናችሁ? በዛሬ ቪዲዮዬ ፓርት 2 የሾሪንግ ፓይል ዲዛይን እንዴት ነው የምናደርገው የሚለው ስለ አንከሪንግ ወርክን በተመለከተ ዛሬ በትንሹ ለማብራራት ሞክሬያለሁ። ትንሽ ቪዲዮ ረዘም ስለሚል ቪዲዮን ፋቨራት ላይ እያደረጋችሁ በምትፈልጉ ሰዓት ማየት ትችላላችሁ። ወደ ቪዲዮ እዚህ ጋር እንደምታዩት ኤክስካቬሽን ሌቭል የምንለው ከ7 ሜትር ኔጌቲቭ 7 ሜትር ብዬ ያስቀመጥኩት ይሄ ኤክስካቬሽን ሌቭል ማለት የህንፃችን ቦተም ወይም ፋውንዴሽን ሌቭላችን ነው ማለት ነው። ይሄ ደግሞ የካፕ ቢማችን ቶፕ ደግሞ 0 ብለን ይዘነዋል። ስለዚህ ይሄንን ፓርት ኤክስካቬት በምናደርግበት ወቅት የዚህ ፓይል ይሄኛው ፓርት ምንድነው ይጋለጣል ማለት ነው። ይሄንን ፓይል የሚደግፈውን ነገር ስናነሳው ይሄ ፓይል ወዴት ሊምጣ ይላል? በዚህ ሶይል ሪቴንድ በሆነ ሶይል አማካኝነት በእነዚህ ቤቶች በዚህ ጋር መንገድ ሊኖር ይችላል። የተለያዩ ሎዶች ይኖራሉ። በእነሱ ሎዶች ምክንያት የሚመጣ ጫና አለ እዚህ ፓይል ላይ ማለት ነው። ሪቴንድ የሚያደርገው ሶይል አለ፣ የራሱ የሆነ ሎድ ይኖረዋል። ሶ ላተራሊ ይሄ ፓይል ይገፋል ማለት ነው። ይሄኛውን ደግሞ ኤክስካቬት ስናደርገው ይሄኛውን የሚደግፈው ነገር ስለሌለ ይሄ ፓይል ወዴት ልምጣ ይላል? እንደዚህ ቤንድ ልሁን ይላል። ቤንድ ልሁን የሚል ስሜት እንዳይሰማው ይሄ አንከር የተባለ ነገር ምናደርጋለን? ፕሮቫይድ እናደርጋለን ማለት ነው። ሶ ይሄ ፕሮቫይድ የምናደርገው ነገር ተጠንቶ ነው። ጂኦሎጂካል ዳታው ይጠናል። ከዛ በኋላ የሎዱ ታይፕ ሰርቻርጆቹ ምን አይነት ቤት ነው ያለው፣ ምን ያክል ሎድ ያሳርፋል፣ ከዚህ ሶይል እዚህ ፓይል ላይ የሚያርፈው ምንድን ነው፣ ይህንን ብረት ዲቴል ስንሰራ የምንጠቀመው ዲቴል አሁንም እንጠቀማለን ማለት ነው። ሶ ይህንን ቤንዲ ይህንን ፓይል ፌል ከማድረግ እንዲከላከልልን ይህንን አንከር ፕሮቫይድ እናደርጋለን ማለት ነው። አንከር እንዴት ነው ፕሮቫይድ የምናደርገው የሚለውን ደግሞ እንየው። ይሄ የፕሪስትረስድ ታይፕ ነው። ፕሪስትረስድ ኮንክሪት የምንላቸው ይሄ ፖስት ቴንሽን እና ፕሪቴንሽን የምንላቸው አሉ። ፖስት ቴንሽን አፕላይ ከምናደርግበት ቦታዎች መካከል አንዱ ፓይል አንከሪንግ ወርክ ላይ ፖስት ቴንሽን ነው አፕላይ የምናደርገው። ፖስት ቴንሽኒንግ ማለት ምን ማለት ነው? አፍተር ኮንክሪት ወርክ ነው ቴንሽን የምናደርገው። ያስገባነውን ኬብል ቴንሽን የምናደርገው ወይም የምንለጥጠው ከኮንክሪት ወርክ በኋላ ነው ማለት ነው። ፕሪቴንሽን ማለት ደግሞ ኮንክሪት ፑር ከማድረጋችን ከመሙላታችን በፊት ምን እናደርጋለን? ኬብሉን እንለጥጠዋለን ማለት ነው። ሶ እዚህ ፓይል ላይ አፕላይ የሚሆን ግን ፖስት ቴንሽን ነው። ፖስት ቴንሽን ማለት ምን ማለት ነው? እንዴት ነው የሚሰራው የሚለውን ደግሞ እስኪ እንየው በስፋት። እዚህ ጋር እንደምታዩት እነዚህ ፓይሉ ይቆረቆርና እዚህ ጋር ፓይሉ ይቆረቆርና ይሄ ፓይል ተቆርቁሮ ምንድነው የራሱ የሆነ ድሪል ማሽን ይለዋል። ሆሎች ይሰራሉ ማለት ነው። ምን ያክል ስቲል ነው የምናስገባው? ስትራንዶች እናስገባለን። ሃይ ቴንሽን የሆኑ ስትራንዶች ማለት ነው። እነሱ ኬብሎች ናቸው የሚገቡት ማለት ነው። ስለዚህ የመጀመሪያው ስራችን ምንድነው? ፓይላችንን ቆርቁረን እነዚህ ሆሎችን መስራት ነው። አሁን ለምሳሌ እኛ ሳይት የምንጠቀመው 2 ስትራንድ ነው። 2 ስትራንድ ኬብሎች ናቸው። ሃይ ቴንሽን ኬብሎች ቆርቁረን የት ጋር እናስገባለን? ይሄ ድሪል አድርገን እስከዚህ ድረስ። የእነሱ ሌንግዝ ስንት ነው ካላችሁኝ 5 ሜትር ፍሪ ሌንግዝ፣ 9 ሜትር ቦንድ ሌንግዝ፣ አጠቃላይ 14 ሜትር ሌንግዝ ያለው ስትራንድ እንጠቀማለን ማለት ነው። አንድ ስትራንድ የምንለው 14 ሜትር ሌንግዝ ያለው ሃይ ቴንሽን ኬብል ነው ማለት ነው። ሃይ ቴንሽን ኬብል ቴንሽን የመሸከም አቅም ከፍተኛ የሆነ ማቴሪያል ነው ማለት ነው ኢንሰርት የምናደርገው። ሶ የመጀመሪያው ስራችን ምንድነው? እስከ ኤክስካቬሽን ሌቭል ከቆፈርን በኋላ እዚህ ጋር ማሽን ድሪል የምናደርገው ማሽን እዚህ ጋር ይቆምና ይሄንን ለነዚህ ማስገቢያ የሚሆን ድሪል እናደርጋለን ማለት ነው። ከዛ ድሪል ካደረግን በኋላ 2 ስትራንድ ከሆነ እነዛን ሃይ ቴንሽን ኬብሎች ምን እናደርጋቸዋለን? ኢንሰርት እናደርጋቸዋለን። ድሪልድ በሆነ ሆል ውስጥ እናስገባቸዋለን ማለት ነው። ስናስገባው 5 ሜትሩን ልክ ዋየር ኤሌክትሪክ ዋየር ስናስገባ በኮንዲዩት ቀብረን እንደምናስገባው 5 ሜትሩ ፍሪ ሌንግዝ ስለሆነ በኮንዲዩት ቀብረን ነው የምናስገባው። ከዚህ ውጭ ያለውን 9 ሜትሩን ደግሞ ቦንድ ሌንግዝ እንለዋለን። ከዚህ ከሶይሉ ጋር አብሮ አንከር እንዲሆን እንደ ፊክስድ አክት እንዲያደርግልን ለማድረግ ፍሪ ወይም ከኮንዲዩት ነፃ አድርገን ነው ባዶ ኬብሉ እየታየ ነው እዚህ ውስጥ የሚገቡት ማለት ነው። ሶ 9 ሜትሩ
ቤር ነው ማለት ነው። ምንም አይነት ኮንዲዩት አንጠቀምም። ሃይ ቴንሽን ኬብሉ ቀጥታ ይገባል ማለት ነው። እዚህ ጋር ግን ሃይ ቴንሽን ኬብሉ ይሄ 5 ሜትሩ በምን ያልፋል? በኮንዲዩት ውስጥ ያልፋል ማለት ነው። ለምን እንደሆነ እነግራቸዋለሁ። ይሄ 9 ሜትሩ ወይም ቦንድ ሌንግዝ ከሚለው እንጀምር። እንዴት ነው ቦንድ ሌንግዝ የምንፈጥረው? እንዴት ነው ከሶይሉ ጋር አብረን ሆል ፈጠር። ከሆሉ በኋላ እነዚህን ኢንሰርት አደረግን። እነዚህን ኢንሰርት ካደረግን በኋላ እንዴት ነው እዚህ ጋር አንከር የምናደርገው የሚለውን ደግሞ ይሄ 9 ሜትሩ ቦንድ ሌንግዝ የተባለበት ዋናው ምክንያት ምንድን ነው? ይህንን ፓይል አስሮ ለመያዝ እንደ ፊክስድ ሳፖርት የምንጠቀምበት ኤሪያ ስለሆነ ቦንድ ሌንግዝ አልነው ማለት ነው። ሶ እዚህ ቦታ ላይ ቦንድ ለማድረግ ሆሎች ነው። አሁን ይሄ ሆል ነው አይደለ? ይህንን ሆል ምን ማድረግ አለብን? ፊክስድ ማድረግ፣ የማይንቀሳቀስ ለማድረግ ምንድን ነው ኮንዲቶች ኢንሰርት እናደርጋለን። ሲቆፈር ድሪል ሲደረግ ኮንዲቶች አብረው እዚህ ድረስ ይገባሉ ማለት ነው። ከዛ በኋላ ሲሚንቶ እየተበጠበጠ በምንፈልገው ግሬድ ሲሚንቶ እየተበጠበጠ ወደዚህ ኤሪያ ይገባል ማለት ነው። ሲገባ እነዚህ ቤር ናቸው። መጀመሪያ እነሱ ቤሮች ከሲሚንቶ ጋርና አፈሩ አብረው እየተያያዘ ምን ይፈጥራል ማለት ነው? ፊክስድ የሆነ ነገር ይፈጥራል ማለት ነው። እዛ አካባቢ ያለው በኮንክሪት ይሞላና ይሄ እንደ ቦንድ ሌንግዝ ያገለግላል ማለት ነው። ይሄን ስትራንድ ወጥሮ እንዲይዘው የሚያደርግልን ኤሪያ ይሄ ቦንድ ሌንግዝ ብለን እንጠራዋለን ማለት ነው። ሶ የዚህ ዋናው ቦንድ ሌንግዝ ወይም የ9 ሜትር ዋናው ጠቀሜታ ምንድነው? እነዚህን ስትራንድ ከዚህ እስከዚህ ድረስ ያለው የማይንቀሳቀስ ፊክስድ የሆነ ሳፖርት ለመስጠት ነው ይህንን 9 ሜትር ያደረግነው ማለት ነው። ሶ ይህንን 9 ሜትር ስንስበው ይሄ በፍሪክሽን ከኮንክሪቱ ጋር እየተያያዘ አብሮ ፓይሉን ወጥሮ እንዲይዝልን የሚያደርገው ኤሪያ ቦንድ ሌንግዝ ብለን እንጠራዋለን ማለት ነው። በምንድን ነው የሚሰራ? ኮንዲቶች ኢንሰርት ይሆናሉ። ከዚህ ጋር ሲሚንቶ እየተበጠበጠ ወደ ውስጥ ይገባል። ከዛ በኋላ ኪውር ይሆናል። የራሱ የሆነ ጊዜ ይኖረዋል። ኦፒሲ ከሆነ ፒፒሲ ከሆነ ሲሚንቱ እንዴት አክሴሌሬተርስ መጠቀም እንችላለን ወይ የሚሉት ነገሮች ኤቭሪቲንግ ይሟላለታል። ሶ ኪውር ማድረግ አለበት። ኪውር ካደረገ በኋላ ነው ይሄ ምን የሚሆነው ፊክስድ የሚሆነው። ከዛ በኋላ ይሄንን ፊክስ ካደረግን በኋላ ወደ ፍሪ ሌንግዝ ነው የምንሄደው። ፍሪ ሌንግዝ የምንለው ስትራንዱ ወይም ሃይ ቴንሽን ኬብሉ በኮንዲዩት አስገብተን ነው። ለምንድን ነው በኮንዲዩት የምናስገባው? አንደኛ እዚህ አካባቢ ላይ ያለው አፈር ስለሆነ በአፈሮች ዝጎ ዱሬቢሊቲውን እንዳይቀንስብን ነው። ሁለተኛ ደግሞ ምንድነው በሚበጠበጠው ሲሚንቶ ተያይዞ ምንድነው ቦንድ አድርጎ ይሄ ፍሪ ሌንግዛችን የመሳብ የመወጠር እንትኑን እንዳይቀንስብን ይሄኛው ኤሪያ ምንድነው ከዚህቺ 5 ሜትሯ በኮንዲዩት ይገባል ማለት ነው። ሶ ከዚህ በኋላ ነው ምን የምናደርገው? ይሄ ቀኑን ከደረሰ በኋላ ኪውር ካደረገ በኋላ የምንፈልገውን ስትሬንግዝ ካገኘ በኋላ ምን ያክል ነው የምንፈልገው ቴንሽን ምን ያክል ነው መሰጠት ያለበት የሚለው ኦልሬዲ እንደ ዲዛይኑ ይለያያል። ሶ እንዳላችሁ ዲዛይን ይወሰናል ማለት ነው። ያን ቴንሽን የምናደርገዋለን አፕላይ እናደርገዋለን። እነዚህን ስትራንዶች እዚህ ጋር ማሽን ይመጣና ይህንን ይወጥረዋል ማለት ነው። ከስር ጀምሮ ይወጥረዋል። ሲወጥረው እዚህ ጋር ምንድነው እንደ ፊክስድ አክት አደረገ ማለት ነው። ሶ የምንወጥረው ምን ካደረግን በኋላ ነው? ይሄንን ኮንክሪት ፑር ካደረግን በኋላ ካስት ካደረግን በኋላ ነው። ለዛ ነው ፖስት ቴንሽን የተባለው። ፖስት ቴንሽን የተባለው ምንድነው? ይሄንን መወጠር ውስጥ የምንገባ መጀመሪያ ምን አድርገን ነው ማለት ነው? ኮንክሪታችን ከሞላን በኋላ ነው ማለት ነው። ኮንክሪታችንን ሞልተን ይሄ ኪውር ካደረገ በኋላ ነው ምን የምናደርገው? ቴንሽን እንደምናደርገው አይደለ? ይሄንን ኬብል የምንስበው ኮንክሪት ከሞላን በኋላ ነው። ዛትስ ዋይ ዊ ሳይድ ፖስት ቴንሽን አፕላይ ይሆናል ያልኩበት ምክንያት ይሄ ነው ማለት ነው። ሶ ይሄ ኪውር ካደረገ በኋላ እዚህ ጋር ማሽን ይመጣና ይሄን ምን ያደርጋል ማለት ነው? ይወጠራል ማለት ነው። ምን እንዲሰማው? ቴንሽን እንዲሰማው ማለት ነው። ስለዚህ ይሄ ፓይል እዚህ ጋር ይወጠርና ይሄንን እንደዚህ ይወጥረዋል ማለት ነው። ይሄ ሲወጥረው እንዴት ነው የሚሰማው ማለት ነው? እንደዚህ ይሆናል። እንደዚህ አይነት ስሜት ይኖረዋል ማለት ነው። የመወጠር ስሜት ወደዚህ የመሳብ ስሜት ይኖረዋል ማለት ነው። ከዛ በኋላ ልክ ከዚህ ጋር ወጥሮ ሲያስረው ሲለቀው ምን አይነት ስሜት ይሰማዋል ማለት ነው? እንደዚህ አይነት እንትኖቹ ላይ እንዴት አይነት ይመጣል ማለት ነው? ወደዚህ በዚህ ዳይሬክሽን እንደዚህ አይነት ፎርስ ይመጣል ማለት ነው። ፓይሉን እንደዚህ ወጥሮ የመያዝ ቴንሽን የማድረግ ነገር ይኖራል ማለት ነው። ሶ ይሄ ፓይል ወደ ውስጥ ቤንድ እንዳያደርግ ፌል እንዳያደርግ በዚህ ሃይ ቴንሽን ኬብል ተወጥሮ ወደዚህ ይያዛል ማለት ነው። ሶ የአንከሪንግ ጥቅሙ ይሄ ነው ማለት ነው። ፖስት ቴንሽን ነው አፕላይ የሚሆነው